በጣም ብዙ ሴቶች የሚፈተኑበትን ተፈትኖ ደግሞ የሚወርቁበትን በጣም የሚገራርሙ አንዳንድ ነገሮችን እነግራቸዋለሁ። እስከ መጨረሻው ድረስ በተለይ ሴቶች ከሆናችሁ ተከታተሉ። ብዙ ሴቶች በምን ይፈተናሉ? ብዙ ሴቶች በምንስ ተፈትነው ይወድቃሉ? የሚጥላቸውስ ፈተና ነው ወይስ የነሱ ቅድመ ዝግጅት አለመኖር ነው? የእሱ አለማወቅ ነው በፈተናው እንድትወርቅ ያደረጋት ወይስ ደግሞ ፈተናው ነው? ይሄን ነገር እስኪ እንመልከት። ሴቶች በየዋህነት ይታወቃል። መጽሐፍ ቅዱስ እነዚህ ደካማ ስለሆኑ የዋህ ስለሆኑ ንግግር ስለሚያሸንፋቸው ቅን ስለሆኑ ነው እንጂ ሞኝ ናት እያለ አይደለም መጽሐፍ ቅዱስ። ደካማ ስለሆኑ በቃ በፍቅር ስለሚሸነፉ ከወደዱም እስከ ጥግ ስለሚወዱ ልባቸው እስከ ጥግ ድረስ ደግሞ ስለሚጎዳ ስለነዚህ ምስኪን ሴቶች አስቡ፣ ጸልዩ ይላል ወንዶችን። እና ሴት ልጅ የዋህ ናት፣ ሴት ልጅ ቅን ናት፣ ሴት ልጅ መልካም ናት፣ ወንድም እንደዛው። ነገር ግን የሴት ልጅ የዋህነት ደግሞ በጣም የተለየ ነው። አንዳንድ ጊዜ የዋህነቷ በጣም የተከበረ ትዳር እያላት ሚስቴ ተጫወተችብኝ፣ ራሴን ላጠፋ ነው፣ ስራ የተበላሸ፣ ኑሮ የተበላሸ ብሎ ወንድ ልጅ መጥቶ ችግሩን ሲነግራት ወንድም አላት፣ ወንድ ልጅ አላት፣ ባል አላት። ከማዘኗ ጥግ የተነሳ ከየዋህነቷ ጥግ የተነሳ ያንን ሰውዬ ያረጋጋች፣ ያጽናናች፣ ወደ ቦታው የመለሰች፣ ራሱን እንዳያጠፋ የረዳችው መስሏት ከዛ ሰውዬ ጋር ሌላ ነገር ውስጥ የምትገባ ሴት አለች። ፈልጎ አይደለም፣ ሳታውቀው። እነዛ ሰዎች ደግሞ ሳይኮሎጂካል ጌም ነው፣ የጭንቅላት ጨዋታ ነው የሚጠቀሙት። በደካማ ጎኗ ይገባባታል። ምናልባት ሴት ከሆንሽ ይሄ በህይወት ዘመንሽ የሚጠቅምሽ ቪዲዮ ነው። ለሌሎች ሰዎችም ባይዘው ገጥሟችሁ ከሆነ ሼር አድርጉ፣ ኮመንትም አድርጉ። በጣም ብዙ ሴቶች ለሆነ ወንድ ልጅ አዝነው በቃ ወይኔ ሲያሳዝን ችግሩን ነገረኝ፣ በጣም ነው የሚያሳዝነው፣ በሚስቱ ተጎድቷል፣ ልጅ እያሳደገ ነው፣ እንዲህ ነው ተብሎ በዛ ሰው ሰበብ ትዳራቸውን አጥተው ያውቃል። በቅርብ የገጠመኝን አንድ ነገር ልንገራቸው። ሚስቱ አልፈልግህም ብላ ጥላ ወደ ውጭ ሀገር ሄዳለች። ብቻውን ልጆች እያሳደገ፣ ልጆችም ጥላበት ነው ሄደችው። እና እዚህ ጎረቤት ያለችዋ ሴት መልካም ሴት፣ ቅን ሴት ናት። ባለቤቷን የምትወድ በጣም ጨዋ ሴት ናት። አልፎ አልፎ አንዳንድ ጊዜ እንደው ሰራተኛ እስኪያገኝ ድረስ የሆነ ነገር እስኪያገኝ ልጆቹን ትጠይቃለች። የእናትነት ግዴታዋ ነው። ባይዘው የ44 ዓመት ሴት ናት። በጣም የምታምር ደስ የምትል ሴት ናት። እና አንዳንድ ጊዜ እንጀራ፣ አንዳንድ ጊዜ እንደዚህ ያደርግ፣ ልጆች እንደዚህ አታስቸግሩ፣ አይዟችሁ፣ ከኛ ልጆች ጋር ተጫውቱ፣ እንደ እናት አስባ እንደ እህት አስባ ታደርጋለች። ምን ብሎ ቢያስወራ ጥሩ ነው? አዎ እኔ እና እሷ እንዲህ እኮ አድርገናል፣ ትመጣለች እኮ ብዙ ጊዜ ነው ቤቴ የምትመጣው ብሎ ቁጭ። እቺ ሴት በየዋህነቷ በቅንነቷ ወደ ጎረቤት ቤት ሄዳ፣ እሷን በእርግጥ ለስሟ መጠንቀቅ አለ። በዛሬ ካሜራ ይሄ ቤት ባይኖር እዛኛው ቤት ካሜራ አለው። አንድ ሴት እዛ ቤት ስትገባ፣ በነገራችን ላይ በዚህ ዘመን እንዳታምኑ፣ ማንንም ሙሉ ለሙሉ አትመኑ ሳይሆን ብቻ ተጠራጠሩ። ካሜራ ያለው መኪና ውስጥ ጠርቷት፣ አውርቷት፣ ቀርጿት ከባለቤቷ 500 ሺህ ብር የተቀበለ ሰው አውቃለሁ። ካሜራ ያለው መኪና ውስጥ አስቀምጦ አውርቷት፣ ተጫውቶ ከንፈሯን ስሞ ምናምን ብሎ ለባለቤቷ የሚስትህን ጉድ አሳያለሁ፣ ያን ጉድ ለማየት እኔም ጠረጥራት ነበር ነው የሚለው ባለቤቷ። እና ያንን ነገር ሰጠ፣ 500 ሺህ ብር ተቀበለ፣ የሰዎቹን ትዳር በጠበጠ። እና ሰይጣን የሚፈትንሽ የኔ እህት፣ ሰይጣን የሚፈትን የኔ ወንድም ካለህም በደካማ ጎን ነው የሚገባብ። በጣም በደካማ ጎን ይገባባል። ምስቅልቅልህን ያወጣዋል። በጣም ምስቅልቅልህን አልኩ። በደካማ ጎን ይገባል። በጣም የምትወዱ ወፍራም ሴት የምትወድ ከሆነ በእሷ ይመጣባል። ትዳር እያለ ሚስት እያለ ምናልባት የዋህ ወንድ የምትወጂ ከሆነ ወንድ ልጅ የምትራሪ ሴት ከሆነ በየዋህነት ወንዶቹ ይገቡብሻል። ከዛ በኋላ 10 ዓመት 15 ዓመት በየዋህነት በቅንነት በፈሪሃ እግዚአብሔር የያዝሽውን ትዳር ይበጠብጣል። ይሄ በነገራችን ላይ አንድና ሁለት አይደለም። በጣም ብዙ ሰዎች ቤታቸውን ያጡበት ህይወታቸውን ያጡበት ነገር ነው። እና ይቺ ሴትም እንደዚህ ሊሆነች በጣም ለስላሳ በጣም የሚያሳዝን በጣም ምስኪን ወንድ ነው አውርታ ያረጋጋችው መስሏት ያጽናናችው መስሏት አይዞ ያለችው መስሏት በደካማ ጎኗ ገብቶ ህይወቷን ነው ምስቅልቅሉን ያወጡ። ሴቶች ይሄ ደካማ ጎናችሁ ነው። ወንድ ልጅ ሲያወራ የምትራራ አትራሪ አይደለም። በነገራችን ላይ ግን ሄደሽ እስከምትማግጪ ሰውየውን ከንፈሩን እስከምትተሻሽ ድረስ ከዛ ሰው ጋር ሜሴጅ እስከሚታይብሽ ድረስ የባህሪ ለውጥ እስከምታመጪ ስልክሽ ላይ እሱ ስልክ እስከሚታይ እንዴ ሳታውቂው እኮ የሰው ትዳርም እያማገጥሽ ነው። በየዋህነት እሱን ለማገስ ብለሽ ኃጢአት ሸምቶ መመለሱ ዋይ። ብዙ ሴቶች በዚህ ጉዳይ ላይ ስማቸውን አጥተዋል፣ ራሳቸውን አጥፍተዋል። ቤተሰብ፣ ወገን፣ ጎረቤት፣ ልጅ በእነሱ ሰበብ አንገቱን ደፍቷል። በየዋህነት ብቻ የሆነን ሰው ለማገዝ ብላ በቅንነት ጠጋር ባደረገችው ዋጋ ከፍላ ታውቃለች። ምናልባት ሴቶች ይህን ቪዲዮ ካያችሁ አንቺ ማነሽ? እሱን ጎረምሳ ትልቅ ጎረምሳን
ሚስቴ እንዲያለች የምታረጋጊው አንቺ ማነሽ? ቤትሽን ወደ ቤት ዞሪና ቤትሽን ቴኬር አድርጊ። ሴጣን በደካማ ጎን ነው የሚገባው። ባለቤት ምናልባት ጊዜ ላይ ኖሮ ጀርመን፣ ካናዳ፣ ጣሊያን በጣም 24 ሰዓት ስራ ላይ ፎከስ ያደረገ ሰው ሊሆን ኢትዮጵያ ውስጥ ባለቤቶች ትልቅ ቦታ ላይ ያለ 24 ሰዓት ስብሰባ፣ 24 ሰዓት ስራ ልጆቹን ለማኖር የሚሮጥ ሰው ሊሆን ይችላል። ጊዜ ላይ ሰጥ ይችላል። እዚህ ጋር ሰው ጊዜ ሲሰጥና ሲያወራ አትሸወዱ። የማይገለጥ የተከደነ የማይታይ የተሰወረ የለም እና አንድ ጊዜ የ5 ዓመት የ10 ዓመት የ20 ዓመት ትዳርሽን ከምትበጠብጪ ከምታጪ ከወንድ ጋር ያለሽ የሆነ ባውንደሪ ይኖርሽ፣ ገደብ ይኖርሽ፣ መስመር አበጂ። በቃ ወንድ ልጅ ማገዝ ትፈልጊ ማገዝ የምትፈልጊ ከሆነ ወንድም አለኝ ልጅ አለኝ ብለሽ የምታስቢ ከሆነ በገንዘብ ከዛ በርቀት ስልክ እየደወልኩ እያጽናናው እያረጋጋኝ ማን ነው እሱ አንቺን የሚያረጋጋው? ወንጀል እኮ ነው። ባለትዳር ሴትን የሆነ ሰው መጥቶ እያረጋጋት ማን አንተ እሷን የምታረጋጋው? ወንጀል እኮ ነው። ትዳር ያላትን ሴት ባለቤቷ የትዶር አንተ የምታረጋጋው? ባለቤቷ ጊዜ አይሰጣትም። አንተ ማንና ነው ጊዜ የምትሰጠው? በጣም ተጠንቀቁ። ብዙ ሰዎች የተዋረዱበት በተለይ በዚህ ዘመን ኢትዮጵያ ውስጥ እሱ ልጆቹንና ኑሮ ለማሸነፍ 24 ሰዓት ሲሰራ በዚህ በኩል እኔ ወንዶችም ካላችሁ እንደው አደራችሁን ተጠንቀቁ እላለሁ። በቃ ገንዘብ ለነፍስ አይደለም የምትሰራው። ገንዘብን የሰራ ሚስትህን የሆነ ቦታ ኮስተር በል፣ የት ነሽ፣ እንዴት ነሽ፣ ምን እያረግሽ ነው ምናምን በል። በቃ ጭልጥ ያለ እምነት ክርስቶስን ብቻ እንደዛ ብለህ እመን። ሴትን ልጅ ስታን በገደብ በመጠን በቃ የት እየሄድሽ ነው እንደ መቆጣጠር። ባሌ ተቆጣጥሮ ቢሆን ኖሮ አልማግጥም ነበር። ባሌ ተቆጣጥሮኝ ነው ይዘው ቢሆን ኖሮ፣ ባሌ ኃይለኛ ሆኖ ቢሆን ኖሮ ክብሬን ጠብቄ ኖር ነበር የሚሉ ሺህ ሴቶች ገጥመውኛል። ሺህ ሴቶች፣ አንድ አይደለም ሺህ ሴቶች። እና ዋጋ አትክፈሉ፣ ግድ የላችሁም በእንደዚህ አይነት ነገር ላይ ዋጋ ባትከፍሉ። ወንዶችም ቤታችሁን በጥንቃቄ፣ ሴቶችም ይሄ ለስላሳ መስሎ ምስኪን መስሎ የሰፈር ወንድ ተከራይ በጣም የተጎዳ የተጎሳቆለ እንዲ ኖ ምን ሆነ የተጎሳቆለው? አንቺ ባትረጂ ነገ አንድ ቀን ባለቤትሽ ያን ቢያይ እውነት እየረዳሽው ነው ይላል። ሰው ስትረጂ አማካሪ ነው፣ ቄስ ነው፣ ፓስተር ነው ምናምን ብሎ ነገር በገደብ በጣም ብዙ ሰዎች ሼም የሚይዛቸው ሰዎች አሉ። አገልጋይማ እኮ እንደዚህ አያስብም፣ ቄስ እኮ እንደዚህ አያስብም፣ ፓስተር እኮ እንደዚህ አያስብም፣ እኔ እንትን ሰው እኮ እንደዚህ አያስብም፣ እሱ እኮ ታዋቂ ነው፣ እንደዛ ብሎ ነገር የለም። ገደብ ይኖራችሁ። እኔ እንደ ወንድ አይደለም እንደ ሴት ነው የምጠነቀቀው። ይገርማቸዋል። እዚህ ስማች ሰው ለምን ይፈራል እስከምትሉ ድረስ ከራሴ ሰው ውጭ ሰው አጠገቤ እንዲደርስ አይፈል። ለምን ውስጥ ከገባ በኋላ ለምን ትወድቃለህ በፈተናው? ከወደክ በኋላ ደግሞ ለመከራት ያለ ደግሞ አንዴ ሰው ይወድቃል፣ ሁለተኛ ለመውደቅ፣ ሶስተኛ ለመውደቅ። ዋይ ብዙ ሰዎች ሄደው የወደቁበትን መንገድ አንተ ድጋሚ ለመውደቅ፣ አንቺ ድጋሚ ለመውደቅ ለምን? በነገራችን ላይ በጣም ሲበዛ ነውር ነው ባለትዳር ሴት ማናገር፣ ባለትዳር ወንድ ማናገር በጣም ሲበዛ ነውር ነው። እኔ አሁን በጣም ወርደን የት እንደደረስን የሚያሳየነው ነገር ቢኖር ይሄ በጣም ሲበዛ ተጠንቀቁ። ሰይጣን በዚህ ዘመን በቃ በደካማ ጎን ነው የሚገባብህ። ከዛ በኋላ አልኩ እኮ ወደዚህ መውጫ የለህም፣ ወደዚህ መውጫ የለም፣ ወደዚህ መውጫ የለም፣ ወደዚህ መውጫ የለም። በቃ መሀል ላይ በብረት ተሰንቀረት እያዛል። ክብርህን ታጣለህ፣ ስምህን ታጣለህ፣ በጣም ብዙ ነገርን ታጣለህ። ስለ ቃሉ በጣም ይቅርታ፣ ሁሉም ሰው አንድ አይደለም። አንድ ሴት ንስሐ አባቷ ጋር ትሄድና ከባለቤቴ ውጭ ትዳሬ ላይ ማግጫለሁ ብላ ትናዘዛለች። እና ይሄን ግን ሁሉም አባት አይደለም፣ አደራችሁን። እና ምን ቢል ጥሩ 500,000 ብር ስጭኝ አለበለዚያ በትዳርሽ ላይ እንደማገዝሽ ለባለቤትሽ እነግራለሁ ብሎ ቁጭ አለ። አይ ነው ይሄ ነገር በጣም ውስጣችሁ የሆነ ጥያቄ እንደሚፈጥር አውቃለሁ፣ ግን በመጠን እኔ ማን ላይፍ የዛሬ 8 ዓመት ብያቸው እኔ እና እሷ ተያይዘን ሄደን የተናዘዝነውን ለእሷ ነግሯት አንቺ እኮ ምስኪን ልጅ ነሽ ብሎ ከስንት ዓመት በኋላ ከዛ ሰውዬ ጋር ተኮራረፍን፣ ከዛ አባት ጋር እና ለምንድነው የምትዘጋኝ? ለምንድነው ሰላም ማትለኝ አለ። ያረጉኝ ነገር ቀላል ነው ወይ? እሷ ስለምትወደኝ እንጂ ሌላ ሴት ሆና ቢሆን እኮ በቃ እኔና እሷ ህይወት አከተመ ማለት ነው። እኔ ለእርሶ የነገርኩትን ለእሷ ነግረዋል። እግዚአብሔር ልጆቼ እኔን ሳይ አባት ነኝ፣ ይሄው ተሸክሜ ይዤ የምዞረው መስቀል ነው። ሕያው አምላክ በሚያውቀው እኔ እንደዛ ላልኳትም ማለት ልጅቷም እኔ አሁን መሀል ላይ በቃ ለእግዚአብሔር እውነቱን ለእግዚአብሔር ትቼዋል። ልጅቷም የማለችው መሀል ላይ እንግዲህ ጓደኛ ክምላ ከነገረች እውነትም ደግሞ እሱ ብቻ የሚያውቀውን ታሪክ ከነገረች ከዛ ውጭ ደግሞ የዛሬን ጨለማ እግዚአብሔር አያንጋልኝ፣ የያዝኩት መስቀል የወለድኳቸው ልጆች ይንሳኝ፣ ምንም አላወራም ካለ ማንን መሀል ላይ ታምናለህ? ይሄ እንዳታምን ነገር አለ፣ ይሄ እንዳታምን ነገር አለ። ስለዚህ እኔ የሃይማኖት አባቶችን እንዳታምኑ አይደል፣ እመኑ። እንደ ሃይማኖት አባት ምን አለ ግን በመጠን ይሁን። ሰው በደካማ ጎናቸው ነው የሚገባው። በኋላ ላይ ከእግዚአብሔር ጋር ትጣያለሽ። ምን ሆኜ ነው እንደዚህ ያዋረድከኝ? ምን አድርጌ ነው ብለሽ ከእግዚአብሔር ጋር ትጣያለሽ። ምን በድዬ ነው ጌታ ሆይ ምን አለ በሌላ በፈተንከኝ ብለህ ከእግዚአብሔር ጋር ትጣላ። እንዳትጣላት ሁሉ ነገር በገደብ አድርግ። በደካማ ጎን ገብታ አንተ ስላገዝካት ብር ረድታት አይዞ ምናምን ስላልካት ነገ ለትዳር ፈተና ትሆናለች። እመነኝ አልኩ። ዛሬ ገንዘብ ምትረዳት አይዞ ምትላት ስልክ ምትጻጻፍላት ሴት ራሷን እንዳታጠፋ ያገዝኳት ነው ምትላት ሴት ነገ ለትዳር መፍረስ ምክንያት ትሆናለች።
እያገዝኩት ነው፣ አይዞ እያልኩት ነው፣ ጥሩ ሰው ነው፣ ሌላ ነገር እኮ የለንም፣ ምን ችግር አለው የምትዩ ሰው ነገ ለትዳርሽ ፈተና ይሆናል። ብዙ ሰው ደግሞ አይገባውም። በእጅ ያልዙት ወርቅ ከመዳብ እንደሚባለው የሆነ ነገር በእጅ ስትይዙ አይታወቅ፣ ስትጥለው ነው የሚታወቅ። ስለዚህ ፖይንቴ እህቶች ካላችሁ፣ ቤተሰብ ካላችሁ፣ ዘመድ ካለ በዚህ ነገር ያልተሸወደች ያልተፈተነች፣ ትዳሯን ያላጣች፣ እግዚአብሔር ገበናዋን ያልሸፈነላት ሴት የለች። እኔ አይቼ ስለማቅ ነው። አንዳንዴ እኮ ቲዎሪ ሪሰርች ብቻ ሳይሆን ኤክስፔሪንስ ብቻ ሳይሆን አንዳንዴ በህይወት አንተም ያየኸውን ለሰው ስታወራ ጥሩ ነው። እኔም በበጎነቴ ጥግ ዋጋ ከፍዬ አውቃለሁ። አሁን ግን ገደብ አለኝ። እንደ በፊቱ ዝም ብዬ በደበ ነፍስ አለ። አሁን መርህ እከተላለሁ። የሚሆነው ነገር ይሆናል፣ የማይሆነው ነገር አይሆንም። ስልክ የምቀበለው ሰው አለ፣ ማልቀበለው ሰው አለ። የምደውልለት ሰው አለ፣ ማልደውልለት ሰው አለ። እንደዚህ አይነት ሰዎች እመኑኝ፣ ጠንቃቃ ሰው አንተ ጋር ልክ ሲመጣ ለምንድን ነው የመጣችው? አንተ ጋር የሆነ ነገር ለምንድን ነው የሰጠችው? ማን ስለሆነች ነው እሷ ለአንተ መሰጠ? ማን ስለሆነ እሱ ደውሎ የሚያጽናናሽ የሚያረጋጋሽ? አይዞሽ ምን ስለሆነ እንደ ገንዘብሽን ክፈይ። በጣም ትልቅ ስልጠናዎች አሉ፣ ምናምን ስነ ልቦና ምሁራን ሳይካትሪስቶች አሉ። እነሱ ጋር ሂጂና እርዳታ አገኝ። ማን ስለሆነ እሱን የሚያገዝሽ? በኋላ ደግሞ ወደድኩሽ ቢመጣስ? ያላንቺ መኖር አልችልም ቢመጣስ? አይታወቃችሁም። ቀስ ብሎ እንደ እባብ ቆዳ ለስልስ ያለ ስለሆነ ወደ ውስጥ ያስገባችሁ። በተለይ የሰውን ፈተና ተው፣ የሰይጣንን ፈተና አታልፉ። ሰይጣን ደግሞ ራሱ አይመጣም፣ በሰዎች አድሮ ነው የሚፈትን። ቤትህን ምስቅልቅሉ ነው የሚያወጣው፣ ቤትሽን። እኔ በጣም የሚያሳዝኑ ጨዋ እኮ በህይወት ዘመኗ ወንድ ጨብጣ ማታቅ፣ ወደ ወንድ ጠጋ ብላ ማታቅ ሴት በእንደዚህ አይነት ተራ ነገር ተፈትና ልጆቿን፣ ቤቷን፣ ክብሯን አታቅ። በጣም ጠንቃቃ ሴት፣ በጣም ጨዋ ሴት በትንሽ ስህተት ላም እኮ ሴክስ አድርጋ አይደለም፣ ላም ተሳስማ እኮ አይደለም። በቃ ባወራችሁ ትንሽ ነገር የልብ ወዳጅ ክርስቶስ ነው። ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ ነው። በቃ ወዳጄም ጓደኛዬም አባቴም ወንድሜም እግዚአብሔር ነው። ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር ብዙ ነገር ያስረሳኝ እና ብዙ ነገር ንቀ እንድትኖር የሚያደርግ የሱ ፍቅር ነው። አማካሪም እሱ ነው ካልክ እኔ ጋር ራሱ ላትመጣ ትችላል፣ ቪዲዮ ላትከታተል ትችላል። አማካሪም እግዚአብሔር ነው። እሱ ነው መካሪያ ካልክ በቃ እኔ መካሪ እሱ ነው። እየመከረ እዚያ ያደረሰኝ እሱ ነው እና እናንተም መካሪያችሁን ጓደኛችሁንም እግዚአብሔርን አድርጉ። ከዛ በኋላ እመኑኝ ብዙ የሚገርማችሁ ነገር አይኖርም። ሰው መጣም አይገርምህም፣ ሰው ሄደም አይገርምህም። ትኖራለህ፣ ያለ ሰውም ትኖራለህ፣ ከሰው ጋር መኖም ከእባቡም ጋር ትኖራለህ፣ ከጨዋም ጋር ትኖራለህ። ኦልሬዲ ልብ ብዙ ነገር ውስጥ የሞላው ሰው ስለሆነ ብዙ አይገርምህም። ክብርም አይገርምህም፣ ውርደትም ብዙ አይገርምህም። እና ሴቶች በተቻላችሁ መጠን ይሄንን ነገር ትንሽ ተጠቀሙበት ለማለት ወዳለሁ። ቤታችሁን ሰላም ታደርጉበታለሁ። ይሄን ቪዲዮ ደግሞ ለዘመዶቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ ሼር አድርጉላቸው። እናንተም በተቻላችሁ መጠን ተጠንቀቁ። ከሁሉም ሰው ጋር በመጠን ከባለቤትሽ ቤተሰብ ጋር፣ ከጓደኛ ጋር፣ አዳዲስ ወንዶች ስራ ቦታ ከመጡ በመጠን የገዛ ባለቤትሽም ወንድሙ በመጠን ሁሉም ሰው ላጽናናው ላረጋገው በመጠን በኋላ እሷ እኮ ኩራተኛ ነች እሱ ስም ይሻላል፣ እሱ እኮ ኩራተኛ እሱ ስም ይሻላል ከማይሆን ስም ከእንትና ጋር እኮ ሲያወራ ነበር ቴክስት ላይ እኮ እንትን ተገኘበት ከማይሆን ውርደት ስም እሱ እኮ ኩሩም ሰው ይሻላል። በጣም ጀንትል የሚባሉ ወንዶች አሉ አይደሉም እኮ ለጥንቃቄ ነው እንደዛ የሚያደርጉት። እሱ እኮ ፊቱ አይፈታም። ዋው እውነት ነው። ባይዘው ጎበዝ ፊቱ አይፈታ ፊትክ። እኔ በጣም የምስቅ ሰው ነው የሚገርማቸዋል። እና አሁን አንዳንድ ቦታ ላይ ሳላቀው ኮስተር ምለው ለዛ ናጉል ክፍት የምትል ከሆነ ሰዎች ይገባሉ። በኋላ ላይ ደግሞ የገቡ ሰዎች አንተ አዝነ ስትይዛቸው በኋላ ያንተው ፈተና መልሶ ይሆናሉ እና ለእንጀራህም ለትዳርህም ለህይወትህም ለእንጀራሽም ለትዳርሽም ለህይወትሽም ፈተና ይሆናሉ። you have to take care ለማለት ያህል ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤቴ ሰላም አይደለም፣ እንደዚህ አይነት ጭንቀት በውስጥ ያለ ሰላም መሆን ፈልጋለሁ፣ ማረፍ ፈልጋለሁ ብትሉ ካላችሁ ይገጥሞኝ ነበር በየዋነቴ እንዲህ ነገር አጥቼ ነበር የኔም ትምህርት ይሆናችሁ የምትሉ ካላችሁ ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልን። እግዚአብሔር ትዳራችሁን ይባርክላችሁ፣ ቤታችሁን የሰላም ቤት ያድርግላችሁ፣ ከሰይጣን ፈተና እግዚአብሔር ይጠብቃችሁ። እናንተም ጠንቃቆች እና ጸሎተኞች ሁኑ። ያላገባችሁ ደግሞ መልካም ትዳር ከእግዚአብሔር ነው የሚሰጠው። እግዚአብሔር የተባረከ የተቀደሰውን ትዳር ይስጣችሁ። አመሰግናለሁ። መልካም ጊዜ